አሰላሙ አሌይኩም ወረህመቱላሂ ወበረካቱ። አህለን ቤተሰብ ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? አማን ናችሁ? ጤና እንዴት ነው? አፍያ ሁሉ ሰላም ሁሉ አማን? እኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ አማን ነው። ቤተሰብ ሰላም ጤና ለእናንተ አብዝቼ ተመኝቻለሁ። በያላችሁበት ሰላማችሁ ይብዛልን። ቤተሰብ በዚህ አጋጣሚ ላመሰግናችሁ ነው የመጣሁትኝ። ሰብስክራይብ የምታደርጉኝ ሼር ሰብስክራይብ ለምታደርጉልኝ ላይክ ለምታደርጉልኝ ምስጋናዬ ከልብ ነው። በያላችሁበት ቦታ ሰላማችሁ ይብዛ፣ ጤናችሁ ይብዛ። የምንወዳችሁ የምናከብራችሁ ቤተሰቦቻችን ከዚህ የበለጠ ደግሞ እንድታበረታቱን እንፈልጋለን። እንግዲህ እኛም ያው አቅማችን የሚፈቅደው የምንችለው ነገር ሀሳባችሁን ለመቀበል ዝግጁ ነን። ያው ሰው ነን። ሰው ሆኖ የሰው ልጅ የማያጠፋ የለም። ጥፋት ሊኖረን ይችላል። በዚህ አጋጣሚ ሰብስክራይብ ሲደረግልን እኛም ደግሞ በአማና ሄደን የሰዎችን በማድረግ ይህ ቪዲዮ ደግሞ ስንለቅ እየመጣችሁ ሰብስክራይብ አድርጉልን። እኛም ደግሞ ሰብስክራይብ እናደርግላችኋለን። ቆንጆ ቆንጆ ሀሳብ አስተያየታችሁን፣ ገንቢ የሆነ ሀሳባችሁን አስቀምጡልን። ኮሜንት ጋር ሀሳባችሁን ለመቀበል ዝግጁ ነን። በተረፈ አበረታቱን። እኛ ቪዲዮ ስንለቅላችሁ ቪዲዮዎቻችን አይታችሁ የተሰማችሁትን ሀሳባችሁን እንድትገልጹልን እንፈልጋለን። ያው አስተያየቱን ካለ አስተያየታችሁን እንጠብቃለን። ማሻሻል ካለብንም እናሻሽለዋለን። በተረፈ እንግዲህ አበረታቱን እንላችኋለን ማለት ነው። ቤተሰብ እንግዲህ ለዩቲዩብ አዲስ ነን። ፍሬሽ እንደመሆናችን መጠን ሀሳባችሁን ግለጹልን። ጥፋትም ካለው እዚህ ጋር ማሻሻል አለብሽ፣ እዚህ ጋር ማስተካከል አለብሽ የሚለውን ነገር ከእናንተ እንጠብቃለን ማለት ነው። ቤተሰቦቻችን እንግዲህ በአሁኑ ሰዓት ሙቀት አለ። ያው እንደሚታዩት ነው። በረሃ አገር ላይ ያለነው ሰዎች እናውቃለን። ኢንሻአላህ ያሰብነው ነገር ተሳክቶልን ሞልቶልን እኛም ደግሞ ለሀገራችን ያብቃን። ከራሳችን አልፈን ተርፈን ለሰዎች የምንበቃ ለሰዎች የምንሆን ያደርገን። ያው የዩቲዩብ ቻሌንጅ ጥሩ ነው። በዚህ አጋጣሚ ላመሰግናቸው እወዳለሁ። ዩቲዩብን ያስጀምሩ ጓደኞቼ ፎዚ፣ አስካለ እንዲሁም ክያ እንዲሁም ደግሞ መዲን ይባላሉ። በጠቅላላ በጣም ከልቤ ነው የማመሰግናቸው። እነሱ ናቸው ይሄን እድል ለኛ ሊከፍቱልን የቻሉ። በነገራችን ላይ እኔ ዩቲዩብ ለመስራት ከ5 ዓመት በላይ ፍላጎት ነበረኝ። እድሉ ስላላገኘው አጋጣሚው ስላላገኘው ነበረ። በስተመጨረሻ ያው ሰው ልጅ ያስባል። ያሰበው ነገር ዋናው ነገር ማሳካቱ ነው አይደለ እንዴ? ሀሳቡ ማሳካቱ ነው። ያው ነገርየው ወደ ቁም ነገር ባይደርስ እንኳን ሀሳባችን ገልጸናል። ምኞታችን ያው እውን እስከሚሆንልን ድረስ ደግሞ እንግዲህ መንገድ ላይ ነን፣ ጅማር ላይ ነን። መጨረሻው ያማረ ያድርግልን። ያሰብነው አላማችን ግባችን ተሳክቶልን በለፋነው በልፋታችን ልክ ደስተኞች ሆነን ለሌላዎቹ አርአያዎች የምንሆን ያድርገን። እኛም ደግሞ ትንሽ ወደ ሻል ያለው ቦታ ጋር ስንደርስ ከኛ በታች ያሉትን እነሱን ደግሞ በመሳብ በማገዝ በመተጋገዝ ላይ ብስገቡ እየገባን ማዋራት ማበረታታት፣ እንዲሁም ደግሞ አዲስ ያልከፈቱትን ካሉ እንዲከፍቱ በማበረታታት አንድ ሰው ቪዲዮ ስለቅ የዛ ሰው ቪዲዮ በአማና በማየት አይተን ሀሳብ አስተያየታችን በመግለጽ እንግዲህ ዩቲዩብ ቻናል ማለት እንደ ተነገረን ከሆነ ብዙ የሚያለፋ ነገር አለ ተብለናል። ትለፋላችሁ፣ ትደክማላችሁ፣ ትጥራላችሁ፣ ትግራላችሁ። ደከመኝ ሰለቸኝ አይፈልግም። ለውጥ እስከሆነ ከስራቻችን ከጎን ጋር ጎን ለጎን በስራ አጠገብ በአንድ በኩል ስራ ይሰራን፣ በአንድ በኩል ዩቲዩባችን ከሰራን ዛሬ የጀመርነው ዩቲዩብ ለነገ ለልጅ ልጃችን ነው የምናወርሰው ማለት ነው። ከራሳችን አልፎ ተርፎ ለትልቁም ነገር የምንበቃበት የምናደርስበት እኔ ኢንሻአላህ አላህ ብሎልኝ እንግዲህ ምኞቴ ብዙ ነው፣ ሰፊ ነው። ከተሳካልኝ ደግሞም ይሳካልኛል ኢንሻአላህ እንደ አላህ ፍቃድ። ምክንያቱም ከ5 ዓመት ምኞቴ በኋላ ስለተገኘ
አላህ እንግዲህ ትሰሪያለሽ ስላለ ነው መሰለኝ ከ5 ዓመት በኋላ ተስፋ አልቆረጥኩም፣ እየጠበቅኩኝ ነበረ። በስተ መጨረሻ ተሳክቶልኝ እጄ ላይ ገባ ማለት ነው። ዋናው ነገር መከፈቱ ነው። ሌላው ኤዶ ገብስ ነው። አንድ ተማሪ ተምሮ መጨረሻ ላይ ነው አይደለም ውጤቱ የሚታይለት። ልክ የኛም ስራ እንደዛ ነው ማለት ነው። እንሰራለን እንዲያበረታቱን ቆንጆ ስራዎችን ይዘን በመቅረብ ለምሳሌ በስደት ብዙ የገጠመኝ ነገር ይኖራል። ከሀገር ከልጅነት ጀምረን በሰው ሀገር እስከመጣን ብዙ ገጠመኞች አሉ። እነሱ ገጠመኞቹ ደግሞ አሁን ዝም ብሎ ሳይሆን የሚወራው ኢንሻአላህ አላህ ብሎልን ቻናላችን አድጎ ወደ ትልቁም ነገር ሲደርስ ያኔ የምንተነትን ይሆናል ማለት ነው። እና ማለት ነው ቤተሰብ አበረታቱን። በድጋሜ ሰብስክራይብ፣ ላይክ፣ ሼር ማድረግ ኮሜንታችሁ በመጻፍ አበረታቱን። እኛም ደግሞ ለመስራት ዝግጁ ነን። ሀሳብ አስተያየታችሁን ሲፈሩልን፣ ጥያቄም ካለ ጠይቁን። ጥያቄያችሁን ለመመለስ ዝግጁ ነን። ሰብሰብ አድርገን አንዴ ሰብስበን አንጥተን ኢንሻአላህ በአላህ ፍቃድ የምንመልስ ይሆናል ማለት ነው። እና ቤተሰብ አበረታቱን እላችኋለሁ። አበረታቱን። ጥሩ ስራ ይዘን እንድንቀርብ አድርጎን። ኮሜንታችሁ አይለየን፣ ሀሳብ አስተያየታችሁ አይለየን። ኢንሻአላህ እኔ ያሰብኩት ነገር ከተሳካልኝ ከሰው ሀገርም ለመውጣት አላማ አለኝ። ከሰው ሀገር ወጥቼ አገሬ ለመግባት ከቤተሰቤ ጋር ለመኖር። እስከ መቼ በሰው ሀገር እንኖራለን? እስካሁን ድረስ ኖረናል። ምንም የፈጠርነው ነገር የለም። ግን አልሐምዱሊላህ አላህን አመሰግነዋለሁ፣ አላማርረውም። ምክንያቱም እችን የኔ እድል ያጣ ብዙ አለ። ስለዚህ አሁን እኛ በመተባበር በመተጋገዝ አንዳችን ለአንዳችን በመቆም በመተባበር ብንሰራ የበለጠ ቆንጆ ስራዎች ይዘን እንቀርባለን ማለት ነው። በጣም እያላበኝ ነው ውዶችዬ፣ በጣም ይቅርታ። እና ቤተሰብ ይሄንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እኛም ደግሞ ሀሳባችሁን ተከትለን ገፍተን እንግዲህ ማሻሻል ያለብን ነገርም ካለ እናሻሽላለን። ያው በክፉ አትውሰዱብን። ያው እንደ ፍሬሽ በመሆናችን አንጻር ያው ስህተት ሊኖረው ይችላል። ከአቀነባበሩም ማለት እኛ እናቀነባበሩም ሲጀመር እንደ ወረደ ነው እንደ ቀረጽ ነው የምንፈስተው። ያው ወደ ብቁ እውቀቱ ጋር እስከምንደርስ እንደ ጅማሮ አበረታቱን እንላቸዋለን። ፋሚሊ ቤተሰብ ቆንጆ ሀሳብ አስተያየታችሁን አስቀምጡልን። ሀሳብ አስተያየታችሁ ለመቀበል ዝግጁ ነን። በድጋሜ እንግዲህ ኢንሻአላህ ይሄ የተጀመረው ነገር ወደ ቁም ነገር እንዲደርስልን የእናንተ እገዛ ያስፈልገናል። ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ተባበሩን ማለት እንወዳለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉን። እንዲሁም ደግሞ ላይክ ያላደረጋችሁ ላይክ አድርጉን እና ማለት ነው ቤተሰብ አበረታቱን። የእናንተ የማበረታታት ለእኛ ያስፈልገናል። አንድነት ያስፈልገናል። አንድ በመሆን በመተባበር በመተጋገዝ ተያይዘን እጅ ለእጅ እንደግ ቤተሰብ። ይሄ የዩቲዩብ ቻሌንጅ ማለት ነው በጣም አሪፍ ለውጥ አለው። በጣም አሪፍ ማለት የሰው ልጅ ሰርቶ ራሱን ለመለወጥ የሚችልበት እድል ነው ይሄ ነገር ማለት ነው። ሰርተን ራሳችን መለወጥ እንዳለብን፣ ለፍተን ጠረንግረን መለወጥ እንዳለብን ነው የሚያሳየው። እንግዲህ ከኛ የሚጠበቀው ሰርተን ማቅረብ ነው። እኛ ደግሞ ከእናንተ ሀሳብ አስተያየት እንፈልጋለን የበለጠ ለማሻሻል። ያው አንድ እናት ልጇ የሆነ ነገር ስትሰራ አስተያየት መስጠት አለባት። አስተያየት ካልሰጠች ሁሌ ልክ ነው እያለች ጥፋትም ቢሆን ጥፋት ሳይመስላት አይ ጥሩ ነው እያለች ትቀጥላለች። ያኔ ግን መጨረሻ ላይ አያምርም። ስለዚህ ጥፋቱን ስታዩት ይሄ እዚህ ጋር ማሻሻል አለብሽ፣ ይሄ እዚህ ጋር ማስተካከል አለብሽ ብላችሁ ኮሜንት ቦክስ ስር ላይ አስቀምጡልኝ። እንዲሁም ደግሞ ከወደዳችሁ አስተያየታችሁን እንፈልጋለሁ። የምታርሙትም ካለ እንዲታርሙ እንፈልጋለን።
አስተያየት ሀሳባችሁ ስፈሩልን። እናመሰግናለን። በያላችሁበት መልካም ጊዜ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቻው